ጤና ይስጥልኝ ተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ ለዛሬ በሎዛን ከተማ በኦሽ የተባለ ቦታ ላይ ማለት ነው ሌክ ጄኔቫን ወይንም አካባቢዎችን ወይም የጄኔቫን ሐይቅን እናያለን። በዛ ላይ ያሉትን መርከቦች በጣም ኢንትረስቲንግ የሆኑ ወክ ማድረጊያ ቦታዎችን ኢንጆይ የምናደርግባቸው መቀመጫዎችን እንዲሁም መዋኘት ካማረን ደግሞ በመርከብ ላይ ሆነን ወይንም ላይፍ ሴቪንጎችን ለብሰን በጀልባዎች ማለት ነው የምንሄድበትን ቦታ እናያለን። ሳይክሎች ከተማውን ለማየት ከፈለገን ማለት ነው የምንጠቀምበትን ትናንሽ ጀልባዎች ከላይፍ ሴቪንግ ጋር በመሆን ማለት ነው የምንጠቀምባቸውን አብረን እናያለን። ፈረንሳይን በሩቅም እናያታለን። ሆፕፉሊ ይህን ቪዲዮ ትወዱታላችሁ ብዬ አስባለሁ። ሎዛን በጣም ኢንትረስቲንግ ነች። ስለዚህ ኢንሻአላህ ሰብስክራይብ አድርጉ። ሎዛን እንደዚህ እንደምታዩት ለየት የሚያደርጋት ነገር አንድ ምንድነው አንደርግራውንድ የሚሄድ መጓጓዣ አለ። ድራይቨር የለውም። በራሱ አውቶማቲካሊ የሚሄድ ኮንትሮል የሚያደርግ በደንብ ማሽን የተገጠመለት ሜትሮ የሚባል ትንሽ ትሬን አለ። በየሰዓቱ ይመጣል፣ በየሰዓቱ ይመለሳል ማለት ነው። አሁን ከዚህ መውረጃችን ላይ ወርደን ወደ ሌክ ጄኔቫ ወይንም ኦሽ ወደ ተባለው ቦታ እንሄዳለን። እንድታዩን እንድትከታተሉኝ እጋብዛችኋለሁ። አይ ሆፕ ኢንጆይ እንደምታደርጉት ተስፋ አድርጋለሁ። ሎዛን 150 ሺህ የሚሆን ህዝብ የሚቀመጥባት ቦታ ነች። እንደምትወዱት ላይክ እንደምታደርጉት አልጠራጠርም። ከኔ ጋር ስለምትቆዩ በጣም አመሰግናለሁ። ሌትስ ጎ። እዚህ ጋር እንደምታዩት እንግዲህ ወደ ባህሩ ለመሄድ ወክ እያደረግን ነው ያለ። አስፓልቱን ተሻግረናል። ጀስት ብዙ ሰዎች አሉ። አብዛኛዎቹ ባይ ዘ ዌይ እንደሚታወቀው እዚህ ስዊዘርላንድ ላይ ከፈረንሳይ የሚመጡ ብዙ ሰራተኞች አሉ። ልክ እዚህ ሰሩና ስዊዘርላንድ ላይ ወይም ሎዛን ከተማ ላይ ሰርተው ወይንም እዛ አካባቢ ማለት ነው ዳይሬክትሊ ወደ ፈረንሳይ በመርከብ ተሳፍረው ነው የሚሄዱ ማለት ነው። እና አብዛኛዎቹ ተጓዦች ወደዛ የሚሄዱ ናቸው። ግን ኢንጆይ ለማድረግ የሚመጡም አሉ። አሳያችኋለሁ ኋላ መርከቦችን ተሳፍሮባቸው የሚሄዱትን እያንዳንዱ እናያለን ማለት ነው። እዚህ ጋር ትላልቅ ዛፎች አሉ። በጣም ኢንትረስቲንግ የሆኑ በጣም ሰላም የሚሰጡ ዛፎች አሉ። very colorful ፈረንሳይ የሚመለሱበት ትሬን ሰንተር እዚህ ጋር አለ። በማይነገር ስጦታው በማይነገር ውለታው ለዘላለም አዳነን እግዚአብሔር ከፍ ይበልልን። እዚህ ጋር ቀደም እንደነገርኳችሁ ማለት ነው መርከቦች አሉ። እነዚህ መርከቦች ከስዊዘርላንድ ማለት ከሎዛን ማለት ነው ወደ ፈረንሳይ ባይዘው እዛ ዳይሬክትሊ ወደ ባህሩን አቋርጣችሁ ስትሄዱ ማለት ነው የምታገኙት የፈረንሳይ ከተማ ነው። ስለዚህ እዛ ለስራ የመጡ ፈረንሳውያን እዚህ ሰርተው እዛ ቦታቸው ላይ ያድራሉ ማለት ነው። ከዛ ደግሞ ጠዋት ይመለሳሉ ማለት ነው። ስለዚህ ያመላልሳሉ። በእጅ ማሳያችሁ ፓርት ያው የእንትን ፓርት ነው የፍራንስ፣ የኛው ደግሞ የስዊዘርላንድ ፓርት ነው ማለት ነው። ሎዛን ፓርት ነው። ስለዚህ ይሄ ሌክ ጄኔቫ የተባለው ነው ሁለቱን የሚለያያቸው ማለት ነው። ሌክ ጄኔቫ የተባለበት ምክንያት ያው ከጄኔቫ ጀምሮ እስከዚህ ድረስ ስለሚመጣ ማለት ነውና በጣም ኢንትረስቲንግ ነው። ቪው በጣም ያምራል። ሬስቶራንት አለ። ኢንጆይ አድርጉት። ኢንጆይ ማድረግ ይቻላል። እዚህ እንደምታዩት ቅድም እንደነገርኳችሁ
ኪዮስኮች አሉ ማለት የምትፈልጉትን ነገር የምትገዙበት ፕላስ ደግሞ ቲኬት ኦፊሶች አሉ። የዚህ ጋር ቢሊ ወይንም ምንድነው ቲኬት ሴንተር የሚላለ እዛ ጋር ቲኬት መግዛት ትችላላችሁ። ከዛ ወደ ፈረንሳይ ለመዝናናትም ምን ለምን ማለትም ማለት ነው ወይም በመርከብ ባህር ላይ እዚህ አሚን ሀይቁ ላይ ማለት ነው ሌኩ ላይ መሄድ ትችላላችሁ። እዚህ ጋር ደግሞ እንደምታዩት በትልቁ ሃሽታግ ሎዛን የሚል ተጽፏል። ያው የሎዛን ከተማ ስለሆነ ማለት ነው ሰዎች በተለይ ደግሞ ቱሪስቶች ፎቶግራፊ ይነሱበታል። በጣም ኢንትረስቲንግ ነው። ተከታተሉኝ። ውሃ መጠጣት ከፈለጋችሁ ደግሞ እዚህ ጋር ንጹህ ውሃ አለ ይችላል ማለት ነው። እዚህ ጋም እንደምታዩት ትልቅ ሺፕ ወይንም መርከብ አለች። እቺነች እንግዲህ መርከቧ ነው ይዛ ወደ ፈረንሳይ ዳይሬክሽን ወደ ጄኔቫም ዳይሬክሽን የምትወስዳችሁ ማለት ነው። ለመዝናናት ምን ለማለት ለትልቅ የሆነ ትራንስፖርት ሚንስ ነው። በጣም ኢንትረስቲንግ ነው። እዚህ እንደምታዩት ሰዎች በጣም ራሳቸውን ኢንጆይ እያደረጉ ሪላክስ እያደረጉ ከተፈጥሮ ጋር ራሳቸውን ኮንታክት የሚያረጉበት ቦታ ነው። የሰማይም የምድርም ጌታ በስቶልናል የእጅ ስጦታ በጎነት ቸርነትህ ረድቶናል ፍጹም ፍቅር እዚህ ጋር ደግሞ እንደምታዩት በዚች ሁለት አይናችሁን በማየት ልክ እንደ ቴሌስኮፕ ማለት ነው ፈረንሳይን ማየት ይቻላል ማለት ነው። Ah ouais? Life is beautiful. ባይዞ እዚህ አካባቢ ያስተውላችሁ ከሆነ አንዳንድ እንደዚህ ልክ ካይንድ ኦፍ ክሮኒክ ብሮንካይትስ እንዳለበት ሰው በጣም የሚስሉ ነጮችም ታያላችሁ። ይሄ እንደ ጤና ባለሙያ ልነግራችሁ የምፈልገው ነገር ምንድን ነው የሲጋራ ሪዛልት ነው ማለት ስሞኪንግ በጣም ሀይሊ እንደ ሀቢት የሆነበት አገር ስለሆነ ወጣቶች፣ ሴቶች፣ ወንዶች ሁሉም በሁሉም እድሜ ማለት ደረጃ ያሉት ስለሚያጨሱ ማለት ነው። ስፔሻሊ ደግሞ ከ18 ዓመት በላይ የሆናቸው ልጆች ፕላስ ደግሞ ለረጅም ዓመት ሲጋራ ያጨሱ ሰዎች ስላሉ በቀላሉ በተለይ ለረጅም ጊዜ ያጨሱት ማለት ነው ለብሮንካይትስ የመጋለጥ እድል አላቸውና ይሄ ነው የሰማችሁት ማለት ነው። እና ስቶፕ ስሞኪንግ ሲጋሬት ስሞኪንግ ሲጋሬት ካን ኮዝ ላንግ ካንሰር ነው ይባላል። ማለት ሲጋራ ማጨስ ለካንሰር ያስይዛል ማለት ነው፣ የሳምባ ካንሰር ማለት ነው። እና መጠንቀቅ አለብን ማለት ነው ፎር ዞስ ሁ ስሞክ ሲጋሬት። በመሀል ላይ የኦርቶዶክስ ተዋህዶ መዝሙርን እጋብዛችኋለሁ። ጥሩ ድምፅ የለኝም ግን ፍቅሩ ስላለኝ ብቻ ነው። እሺ። ይነጋል ባንተ ሌሊቱ ታምነው በፍቅርህ ለበረቱ፣ ይነጋል ባንተ ሌሊቱ ታምነው በፍቅርህ ለበረቱ፣ ያልፋል ጨለማው በጊዜው
እግዚአብሔር አንተ ስታዘው ያልፋል ጨለማው በጊዜው እግዚአብሔር አንተ ስታዘው። እዚህ ጋር የምታዩቸው ደግሞ ለቤተሰብ የሚሆኑ ትናንሽ ጀልባዎች ናቸው። በእግር ልክ እንደ ፔዳል ነገር አላቸው፣ እንደ ሳይክል ነው የምታዞራቸው። ሁለት ሰው ከፊት ቁጭ ይላል። ከዛ በኋላ በማሽከርከር እግርህን ልክ እንደ ሳይክል ከኋላ ሌሎች ቁጭ ይላሉ። የፋሚሊ ታይም ይኖራል ማለት ነው። ስለዚህ በጣም ኢንትረስቲንግ ናቸው። one day maybe I will show you with my family too። እናየዋለን። ኢንጆይ እንደምታደርጉት ተስፋ አድርጋለሁ። የቀረውን ደግሞ እስኪ ያለን ኢንጆይ እናደርግ። እዚህ ጋር ደግሞ በጣም ኢንትረስቲንግ የሆነ ሆቴል አለ፣ ውስጥና ውጭ ፓርት ላይ ማለት ነው። በጣም ደስ ይላል። እንግዲህ እስኪ አንድ የእንግሊዝኛ ኤክስፕሬሽን አለ ባይ ዘ ዌይ ስለ ዓለም ነገር ስለ ሁሉ ነገር ሳይ በጣም የሚገርመኝ አንድ የእንግሊዝኛ ኤክስፕሬሽን አለ እና እሱ ልንገራችሁ። ምን ይላል? ላይፍ ኢዝ ላይክ a thing that moves on wheels. It starts from the womb and ends at a tomb. If life was a thing that money could buy, the rich will live and the poor will die. But God in his wisdom made it so that the rich and the poor together must go ይላል። የዚህን ኤክስፕሬሽን አንድ ባንድ ማለት ነው ከትንሽ ደቂቃ በኋላ ሼር እንደራረጋለን አድርጋችኋለሁ ትርጉሙን ማለት ነው። እስከዛው እስኪ መንገዶችን እንይ። እዚህ ጋር በጀልባዎቹ ለመሄድ ስትፈልጉ ማለት ነው ቅድም ባሳየኋችሁ በአረንጓዴዎች እንደዚህ አይነት ልብሶችን ለብሳችሁ ህፃናትንም በደንብ አስለብሰን ማለት ነው ቢወድቁ እኮ የሆነ ነገር አክሲደንት ሀፐን ቢያደርግ እንዲሳፈፉ ላይ ካይንድ ኦፍ ላይፍ ሴቪንግ ጃኬት ነው። እሱን ማድረግ ይችላል ማለት ነው። እዚህ የምታዩቸው በሙሉ ተከራይታችሁ መሄድ ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። በተለይ ደግሞ ከፋሚሊ ጋር በመሆን ማለት ነው። በጣም ኢንትረስቲንግ ኢንቫይሮንመንት ነው የሚፈጥር እና ጀስት ኢንጆይ አድርጉ። አሁን ቅድም ስነግራችሁ የነበረውን ኤክስፕሬሽን እንየው እስኪ አንድ ባንድ። ምን ይላል? ላይፍ ኢዝ ላይክ a thing that moves on wheels ማለት ህይወት እንደ ጎማ እንደሚሽከረከር አይነት ጎማ ነች ይላል። it starts from the womb ከማህፀን ይጀምራል and ends at a tomb ማለት መቃብር ላይ ያልቃል ማለት ነው ህይወት። if life was a thing that money could buy ማለት ህይወት ገንዘብ የሚገዛው ነገር ቢሆን ኖሮ the rich will live and the poor will die ማለት ሀብታሞች ይኖሩ ነበር፣ ድሃዎች ደግሞ ይሞቱ ነበር። but God in his wisdom made it so that the rich and the poor together must go. እግዚአብሔር አምላክ ግን በጥበቡ እንዲህ ያደረገ ሀብታምና ድሃ እኩል ነው ይኖሩ ዘንድ ይላል። እና እኔ አንዳንድ ጊዜ ማለት የእግዚአብሔርን ተአምር ሳይ በጣም ነው የሚገርመኝ። በተለይ ደግሞ አንድ ነገር ላካፍላችሁ። ኢትዮጵያ ውስጥ ኑር ያለው ስዊዘርላንድም ላይ ኑር ያለው ለብዙ አመታት ማለት ነው። ኦልሞስት 13 አመት ወደ 14 እየሄድኩ ነኝና ማለት እዚህ ሀገር ገንዘብ ብታገኝ የምታጣው ብዙ ነገር አለ። የሰው ፍቅር ታጣለ፣ ቤተክርስቲያን ትናፍቃለ፣ በየጊዜው ቅዳሴ ስለሌለ ጎረቤት ይናፍቃል፣ ቤተሰብ ይናፍቃል፣ ብዙ ነገር ሉዝ የምታደርገው ነገር አለ። አገር ቤት ስትሆን ደግሞ ምናልባት ፋይናንሻሊ ውጭ ሀገር እንዳለሁ ላትሆን ትችላለህ፣ ግን ደግሞ በዛን ያህል ደግሞ ቤተክርስቲያን አጠገብ ነች የምትጽናናባት፣ ደወሏን የምትሰማት፣ ፕላስ ደግሞ ጎረቤቶች ካንተ ጋር አሉ፣ ልጆችን እንኳን ሊጠብቁልህ የሚችሉ ያዙልኝ ብለሃቸው ልትሄድ የምትችል፣ በሀዘን በደስታ ጊዜ የሚያጽናኑ ደስታን የሚካፈሉ ሰዎች አሉና ህይወት ሁል ጊዜ ባላንስድ ነች ማለት ነው። እግዚአብሔር አምላክ ባላንስድ አድርጎ ነው የፈጠረን ማለት ነው። አንዳንድ ጊዜ ለምሳሌ ህፃናቶች በጣም ያሳዝናሉ። አክቹሊ ኢትዮጵያ ውስጥ አሁን ላይክ መንገድ ዳር ላይ የሚተኙ ህፃናቶች ታያለ። አክቹሊ ከድካም
የተነሳ ነው እንደዛ የሚተኙ መንገድ ላይ ግን ፀሐይ ወጦ ዝናብም እንትን ያለባቸው ግን ሰላም የሆነ እንቅልፍ ይተኛሉ። አንዳንዴ ግን ሀብታም ሆነ ደግሞ የሚያምር ሶፋ ላይ ተኝተ ደግሞ ስትገላበጥ ታራለህ ማለት ነው። ስለዚህ እግዚአብሔር ነገሮችን ባላንስ አድርጎ ነው የፈጠራቸው። አንዳንድ ጊዜ ምን እላለሁ እኔ ለምሳሌ ውሃ ባይኖር ሰውነታችን በምንድን ነበር የምንታጠብ ነበር? ጥማችን በምንድን ነው የምናረካ ነበር? እግዚአብሔር አምላክ ውሃን እንደዚህ አባንደንት አድርጎ በብዛት አትረፍርፎ የሰጠን እሱ እግዚአብሔር አምላክ ለጋስ ስለሆነ ጥበብን ስለሚያውቅበት እንዴት ማኖር እንዳለበት ህዝቦችን ስለሚያውቅ ነው ማለት ነውና ከእግዚአብሔር በረከት እንሳተፍ። ባይዘው አንዳንድ ጊዜ ውሃ ላይ ስትሆኑ ደግሞ ጥሩ የሆነ መንፈስ ይሰማችኋል። ለምንድን ነው ሲባል የእግዚአብሔር መንፈስ በውሃ ላይ አድሮ ነበር ይላልና የእግዚአብሔር መንፈስ ስላለ ነው ማለት ነው። እና የተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ አይ ሆፕ እስካሁን ባያችሁት ቪዲዮውን ኢንጆይ እንዳደረጋችሁት ተፈጥሮ እንዳደነቃችሁ የስዊዘርላንድን ኒትነስ ወይንም ንጽህናዋን እያያችሁት ነው። ባይዘዌ ሁሌ እንደምናገረው ጫማ ራሱ አይቆሽሽም። እኛ ጫማ እኔ አስቦርሽው ወይም አስጠርጌ አላውቅም በእውነት ልንገራችሁ። ምናልባት ጨርቅ ነገር ከሆነ ታጥበዋለህ። ከዛ ውጭ ግን በጣም ኔት የሆነች ሀገር ነች። ዋን ዴይ አይ ሃቭ አ ድሪም እንዳለው ማርቲን ሉተር ኪንግ ማለት ነው። አይ ሃቭ አ ድሪም ኢትዮጵያ ሀገራችንም እንደዚህ እንደምትሆን ማለት ነው። በያለንበት በሙሉ ለሁሉ ህዝበ ክርስቲያን ለሁሉ ህዝበ ዓለም ሰላም፣ ፍቅር፣ ደስታን እመኛለሁ። ከእናንተ ጋር የነበርኩት በረከተ ጽዮን ዩቲዩብ ቻናል ወይንም ሙልጌታ ደስታ ነኝ። ከኔ ጋር ስለነበራችሁ በጣም አመሰግናችኋለሁ። ይህን ቪዲዮ ከወደዳችሁት ለሌሎች ሰዎች እንዲዳረስ ላይክ ማድረግ አትርሱ። ላይክ ማድረግ ባይዘወይ ቅንነት ነው የምትጠይቅ። ፕላስ ደግሞ ሼር አድርጉ። የዩቲዩብ አልጎሪዝም በዚህ ያግዘናል ማለት ነው። ስለዚህ ተጋግዘን ትልቅ ደረጃ እንደርሳለን። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። እግዚአብሔር አክብርልኝ።